ስንቴን የምነግራችሁ ይሄ ባጃጅ የኔ አይደለም ደሞ ሚኒ ቢሆን ደሞ በትክክል አመኝ እቀበላለሁ። ምክንያቱም በእኔ አስተሳሰብ የሥራ ትልቅ ሆነ ትንሽ የለውም። በትጋት ደሞ የሰው ልጅ ስራውን ከሰራ የትኛውም ስራ ቢሆን ትልቅ ስራ ነው። ይቅር ብቻ ተውት። እናንተ እንኳን አይገባችሁም እንደዚህ አይነት ንግግር። አዎ ልክ ነህ፣ አይገባንም። እኛ ማለት በጣም ትልቅ ኤምኤንሲ ካምፓኒ ውስጥ ስራ እንሰራ ነበር። ከዛም ተው ነው እና ታውቃለህ፣ ዛሬ ደግሞ ቲቪኤፍ የሚባል ትልቅ ካምፓኒ ኢንተርቪው ልንሰጥ እየሄድን ነው። ታውቃለህ ምን ያህል ትልቅ ካምፓኒ እንደሆነ? እዛ እኛ የተመረጥን ከሆነ ደግሞ ህይወታችን እንዴት ያማረ ይሆናል መሰለ። ከዛ በኋላ ሁሉ ጊዜ አንተኛን ታመላለሳለህ በባጃጅ ነው እንዴ? እሺ አንድ ነገር ንገሩኝ እስቲ። እንደዚህ ትልቅ ካምፓኒ የሆነ እናንተ ለቃለ መጠይቅ ማን የጠራችሁ? ራሳችን ጥያቄ አቅርበን ነበር፣ ከዛ ተመረጥን። ነገር ግን ይሄንን በማለቴ በጣም ነው ማዝነው። ቃለ መጠይቅ የምትሰጡ አይመስለኝም እናንተ። ማንህና ነው አንተኛን የምትከለክል? ታያለህ፣ ኢንተርቪው እንሰጣለን እኛ። ማን እንደሚያስቆመን እስቲ እናያለን። እኔ ማን ነኝ? እኔ ማለት የዚህ ካምፓኒ ባለቤት ነኝ። እኔ ደግሞ የራሴ ካምፓኒ ውስጥ እንደዚህ አይነት ሰዎችን በጭራሽ መቅጠር አልፈልግም። ሰዎችን የማያከብሩና በክብር የማያነጋግሩ። በዚህ ባህሪያችሁ ምን እንደሆናችሁ ይታወቅባችኋል። እናንተ ከናንተ በታች የሚሰሩ ሰዎችን ጭራሽ አታከብሯቸውም። ይሄ ባህሪያችሁ ደግሞ ሌሎች ሰራተኞችን እጅግ በጣም ይረብሻል። ስለዚህ በጣም ነው የማዝነው። እናንተን መቅጠር አልችልም እኔ። ዲፓንሹ እጅግ በጣም ይቅርታ አድርግልኝ እባክህን። እኔ እኮ አላወቅኩም ነበር። እባክህን ይቅርታ አድርግልኝ። እንዲሁ ለቀልድ ያክል እኮ ነው የተናገርኩት። ይቅርታ አድርግልኝ እባክህን። ምን አልሽኝ? ለቀልድ ነበር የተናገርሽኝ እንዴ? ጭራሽ የምናገርበት ፋታ ሳሰጡኝ እኮ ነው በጣም ብዙ ነገር የተናገራችሁኝ። እንዳጋጣሚ ምን ተፈጥሮ መሰላችሁ? ባለባጃጁ የባጃጁን ቁልፍ ውስጥ ከቶት እንዳጋጣሚ ረስቶት ሄደ። ለዚህም ነው እዚሁ ቆሜ የምጠብቅለት። አለቃዬ ይሄው መጣ። ንገረኝ እስቲ ወንድሜ እባክህን፣ ለምንድን ነው ይህን አክል የምትዘናጋው? የባጃጅህን ቁልፍ ለምን እዚሁ ጥለው ሄድክ? ሰው ሰርቆ ይዞ ብሄድ ኖሮስ? አይ ይቅርታ ጌታዬ፣ ረስቼ ነው። አይ ምንም አይደለም። እናም ደግሞ ይኸውልህ ስማኝ፣ እነዚህን ሴቶች ቤታቸው ድረስ አድርሳቸው። ደግሞም ብር እንዳትቀበላቸው፣ እኔ ከፍላለሁ። እሺ እሺ አለቃዬ። ኑ እመቤቴ። ማንኛውንም ስራ በትጋት ከሰራን የስራ ትልቅም ሆነ ትንሽ የለውም። ለታናናሾቻችንም እንዘን፣ ስንናገርም እናክብር፣ እንከበራለንና